ከ700,000 በላይ የሚልቁ የመጀመሪያ ደረጃ ተማሪዎችን በቀን 2 ጊዜ እንዲመገቡ ያስቻለው የአዲስ አበባ ከተማ የትምህርት ምገባ መርሃ ግብር ለበርካታ ወላጆች የኑሮ ጫናን ከማቅለል ባለፈ ከ16,000 ለሚልቁ እናቶችም የሥራ ዕድል ፈጥሯል። በለሚ ኩራ ክፍለ ከተማ ወረዳ 9 በምትገኘው በዚች አነስተኛ ጎጆ ከሁለት ልጆቻቸው ጋር የሚኖሩት ወይዘሮ ሙሉ ፈንጥቅ በአካባቢያቸው በሚገኘው ትምህርት ቤት በመጋቢነት መስራት ከመጀመራቸው አስቀድሞ ለልጆቻቸው ስንቅ ለመቋጠርና የኑሮን ውጣ ውረድ ለማሸነፍ በአስቸጋሪ ሁኔታ ውስጥ ለማለፍ ስለመገደዳቸው ይገልጻሉ። በፊት የነበርኩት በጣም አስቸጋሪ ነበር። ልብስ አጥባለሁ፣ በርበሬ ደልዛለሁ፣ ሁሉን ነገር ነበር የምሰራው። ጽዳትም መሰራለሁ ልጆችን ለማሳደግ ደፋ ቀና ያልኩ ነበር። ለወትሮው ቤት ያፈራውን አሰናድተው ተማሪ ልጆቻቸውን ወደ ትምህርት ቤት ለመሸኘት ማልደው ወደ ማጀት የሚያማትሩት ወይዘሮ ሙሉ አሁን ግን ማልደው የሚነሱት ልጆቻቸውንና የአካባቢውን ህፃናት ወደሚመገቡበት ቦሌ አዲስ የመጀመሪያ ደረጃ ትምህርት ቤት ለማቅናት ነው። ተነስቼ የምሄደው ቀድሜ ነው። ልጆቼ ወደ ኋላ ይቀራሉ። ያው ምሳ ሰዓት ቁርስ ሰዓት ሲደርስ ይመጣሉ፣ አያቸዋለሁ፣ በልተው ተመግበው ይገባሉ። ማልደው በስራ ገበታቸው ላይ የተገኙት ወይዘሮ ሙሉ ከሌሎች መጋቢ እናቶች ጋር በመሆን እንዲህ ባለ መልኩ ስራቸውን ይከውናሉ። ተቁርስ ጀምሮ ዳቦ በመንሰራበት ዳቦ እንሰራለን፣ ሻይ እናፈላለን ተጧት ጀምሮ ማለት ነው። ተመተን ወሰራተኛ ነኝ ዛሬ ገባሁ ሰራው ተራይ ነው። ሁሉ ነገር በተራ ነው የምንሰራው። ደስ የሚል ነው ስራው። የስራው ባህሪ እንግዲህ ያው እንደምታዩት ተቶቼ ጋር ተደራይተን ያው 6 አመታችን እየሰራሁ ነው። አልহামዱሊላህ ሁላችን ሆዳችን እንችለን ዘና ፈታ ብለን እንውላለን። ለልጆቻችን ሁሉ ነገር ያው ሳንጨናነቅ እንውላለን። ከዚህ በፊት ጉሊትና ሰው ቤት ተመላላሽ እንሰራው እዚህ መስራት የጀመርኩት 6ኛ አመቴ ነው። ልጄም 6ኛ ክፍል ነው። 6 አመቱ ነው አብረን የገባነው እዚሁ። ይህ ከ2600 በላይ ተማሪዎች ዕውቀት የሚገበዩበት የቦሌ አዲስ የመጀመሪያ ደረጃ ትምህርት ቤት ወይዘሮ ሙሉ ፈንጥቅና መሰል እናቶች በአንድ ድንጋይ እንዲሉ ልጆቻቸውን በቅርበት እየተከታተሉ ራሳቸውን የሚያስተዳድሩበትን ገቢም የሚያገኙበት ስፍራ ነው። ወይዘሮ ሙሉ በመጋቢነት በሚሰሩበት በዚህ ትምህርት ቤት የሚማረው የ8ኛ ክፍል ተማሪው ልጃቸው አብርሃም ሲሳይ እናቱ በትምህርት ቤት ውስጥ መጋቢ ሆና መስራቷ ደስ ይያለው እንዲመገብና ትምህርቱ ላይ ትኩረት እንዲያደርግ እንደረዳው ይናገራል። እንደዛ በፊት እሷ ጋር ነበር መገበው። አሁን ቡድናችን ስለተቀየረ ወደ 8 ምናምን ሲሆን ቡድናችን ተቀየረና ቀድም የተመገብንበት እዛ ነው ያለነው። በፊት እሷ ጋር ነበር እዛው ነው ሁላም መበለው እዛው ቁጭ ብዬ ነበር መበለው። ሁሉም ደግሞ የሷ ጓደኞች ይቀበሉኛል። ልጄ በኑሮ ጫና ምክንያት ካንደም 2 ጊዜ ትምህርቱን አቋርጦ ነበር የምትለው እናቱ አሁን ግን በትምህርቱም ተሻሽሏል ትላለች። ትምህርት አቋርጠና ቤተሰብ ጋር ሄደ አልሆን ሲለኝ ትምህርት ያቋርጥ እዛ ሲሄድ ትምህርት ቤቱ አሁን ይሄ ምገባው ምኑም ሁሉም ተስተካከለልኝ አመጣሁትና ትምህርት ገባ። ተዛ ጀምሮ 2ኛ ክፍል ነበር ያቋረጠው። ተዛ ገባ አሁን 8 ደረሰልኝ። በከተማዋ በሚገኙ ሁሉም የመጀመሪያ ደረጃ ትምህርት ቤቶች ውስጥ የሚካሄደው የምገባ መርሃ ግብር ለተማሪዎች ምግብን ከማቅረብ ባሻገር ወጥቶ መግባት ለከበዳቸው በርካታ እናቶች የገቢ ምንጭ ሆኗል። የበርካታ ወላጆችን ሐሳብ ማቅለሏል።